ዘመናዊው የስለላ ልብ ወለድ ቅየት ተጀመረ ብለን ብናስብ ብዙዎቻችን ወደ አንድ ዝነኛ መጽሐፍ እንመለሳለን። እስቲ ዛሬ ይህን የሥነ ጽሑፍ ዘውግ ያስጀመረውን የጆን በከንን ድንቅ ልብ ወለድ 39ኙ እርምጃዎች እንቃኝ። ይህ መጽሐፍ እንዴት አድርጎ ነው ሙሉውን የስለላ ታሪክ የቀየረው? አብረን እንመልከት። ታሪኩ የሚጀምረው ከየት መሰላችሁ? ከድርጊቱ መሃል አንድ ሰው ወለል ላይ ወድቋል። ዋናው ገጸ ባህሪያችን ደግሞ በድንጋጤ ውስጥ ሆኖ እናገኘዋለን። ይህ አጀማመር ታሪኩን በቀጥታ ወደ ውጥረቱ መሃል ነው የሚከተን። ታዲያ ይሄ ወለሉ ላይ ያለው ሰው ማን ነው? እና ዋናው ገጸ ባህሪያችንስ እንዴት ብሎ ነው እዚህ ሁኔታ ውስጥ የገባው? እስቲ መልሱን ለማግኘት ወደ ታሪኩ መጀመሪያ እንመለስ። ታዲያ ታሪኩ የሚጀምረው ሪቻርድ ሃኔ ከሚባል ሰው ጋር ነው። ከደቡብ አፍሪካ ትንሽ ሀብት አግኝቶ ወደ ለንደን የተመለሰ፣ ግን በሕይወቱ ምንም አይነት ደስታና ትርጉም ያጣ ሰው ነው። ሕይወቱ እጅግ በጣም ከመሰላቸቱ የተነሳ አንድ አስገራሚ ነገር እንዲከሰትለት ይመኝ ነበር። እና ይህ ነው እንግዲህ የሃኔ የተለመደው ዓለም፣ በቅንጦት የተሞላ ግን ባዶ የሆነ። ከዚህ መሰለቸት የሚገላግለው ነገር በቅርቡ እንደሚመጣ ግን ፈጽሞ አላሰበም ነበር። እናም ለውጡ የሚጀምረው እዚህ ጋር ነው። አንድ ምስጢራዊ እና በፍርሃት የተዋጠ እንግዳ በሩን አንኳኩቶ ሲገባ፣ ይህ ሰው የሃኒን ሕይወት ለዘላለም ሊለውጠው ነው። እስቲ ይህን አባባል ስሙት። በዚህ ሰዓት እኔ የሞትኩ ሰው ነኝ። ምን ማለት ነው? ሃኒ መጀመሪያ ላይ የብዱር መስሎት ነበር። ነገር ግን ስከደር የሚናገረው እውነት ከምናስበው በላይ አስፈሪ ነበር። እሺ፣ ታዲያ ይሄ ስከደር የተባለ ሰው ይዞት የመጣው ምስጢር ምንድን ነው? ዝም ብሎ ነገር አይደለም። መላውን አውሮፓን ወደ ጦርነት ሊያክት የሚችል ነገር ነው። የስከደር ምስጢር ምን ያህል ውስብስብ እንደነበር ተመልከቱ። እሱ ያጋለጠው ሴራ የአንድን ግለሰብ ግድያ ብቻ ሳይሆን አህጉርን ለማተራመስ የተሸረበ ዕቅድ ነበር። ከጀርባ ሆኖ የሚንቀሳቀሱት ኃይሎች የዓለምን የፖለቲካ ካርታ ለመቀየር ነው ያሰቡት። ዕቅዳቸው ቀላል ይመስላል፣ ግን በጣም አደገኛ ነው። መጀመሪያ በለንደን ውስጥ አንድን ታዋቂ ፖለቲከኛ መግደል፣ ከዚያም ይህንን ግድያ ተጠቅመው በሀገራት መካከል ጦርነት መቀስቀስ፣ በመጨረሻም ከሚፈጠረው ትርምስና ውድመት ትርፍ መጋበስ። መጀመሪያ ላይ ሃኒ ከዚህ ሁሉ ነገር ጋር ምንም መግባት አልፈለገም ነበር። ግን አንድ አስደናቂ ክስተት ይፈጠራል። በቃ ምንም ምርጫ አያሰጠውም። የስከደርን ተልዕኮ እንዲቀጥል ይገደዳል። እናም ወደ መጀመሪያው አስደንጋጭ ትዕይንት ተመለስናል ማለት ነው። ሃኒ ቤቱ ሲገባ ስከደር በጩቤ ተወግቶ መሬት ላይ ወድቋል። በቃ ከዚህ በኋላ ሁሉም ነገር ተቀየረ። እና አሁን ትልቁ ጥያቄ፣ ስከደር ሞቷል። ምስጢሩን የሚያውቀው ሃኒ ብቻ ነው። ይሄ ማለት ምን መሰላችሁ? ቀጣዩ ኢላማ እሱ ነው። አሁን ሃኒ በጣም አጣብቂኝ ውስጥ ገባ። ከማያውቀው ጠላትም ከፖሊስም መሸሽ አለበት። ከለንደን መውጣት ብቸኛ አማራጭ ሆነ። በቃ በሁለት በኩል ነው አደጋ የተጋረጠበት። ፖሊሶቹ በነፍስ ግድያ ይፈልጉታል። እውነተኞቹ ገዳዮች ደግሞ ምስጢራቸውን ለማስቀረት ሊገድሉት ነው የፈልጉት። ማንን ማመን እንዳለበት ያውቅም። የሚሄድበትም ቦታ የለውም። ግን ሃኒ ብልህ ነው። የመጀመሪያው እርምጃው ምን ነበር? እንደ ወተት ሻጭ መስሎ ከከተማ መውጣት። ይሄ እንግዲህ በታሪክ ውስጥ ዘነኛ የሆነውን በሽሽት ላይ ያለ ንጹሕ ሰው የሚለውን አይነት ታሪክ የጀመረው ቅጽበት ነው። እሺ፣ ወደ ስኮትላንድ ገጠራማ ቦታ መለጠ። ግን እዚያም ሰላም የለም። ጠላቶቹ በዘመኑ በነበረው ቴክኖሎጂ በአውሮፕላን ሁሉ ሳይቀር እያሳደዱት ነው። ይሄ ልብወለድ በዘመኑ ምን ያህል ቀዳሚ እንደነበር የሚያሳየን ይሄ ነው። ጠላቶቹ በጣም የተደራጁ ናቸው። ቴክኖሎጂ ይጠቀማሉ። በቃ ዘመናዊ አደን ነው የሚያካሂዱት። በወቅቱ ይሄ በጣም አስፈሪ ሐሳብ ነበር። በሽሽቱ ወቅት አንድ አጋር ያገኛል። የሚገርመው ደግሞ ይህ አጋሩ ራሱ የጀብዱ ታሪኮች አድናቂ መሆኑ ነው። ልክ ይሄ እኮ ፊልም ነው የሚመስለው እንደሚባለው አይነት ነገር ነው። እናም የስከደርን ማስታወሻ ሲመለከት
ነገሩ ከጠበቀው በላይ የከፋ መሆኑን ይረዳል። ዋናው ሴራ የግድያ ብቻ አይደለም። የብሪታንያ የባህር ኃይል የጦርነት ዕቅዶች ተሰርቀዋል። በቃ ጊዜ የለም። አሁን ደግሞ ወደ ታሪኩ ጫፍ ይደረስን ነው። የሃኔ በጣም አደገኛ ቅጽበት ሳያውቅ በቀጥታ ወደ ጠላቶቹ ዋና ማዘዣ የገባበት ጊዜ። ከአሳዳጆቹ ሲሸሽ በአንድ ደግ በሚመስል ሽማግሌ ቤት ውስጥ መጠጊያ አገኘ። አስተማማኝ ቦታ መስሎት ነበር፣ ግን እንደ እውነቱ ከሆነ የአንበሳው ጉድጓድ ውስጥ ነው የገባው። ከዛ አስደናቂ እውነት ይገለጣል። የሄደ መስሎ የተቀበለው ሰው ስከደር የነገረውን የሴራው መሪ መለያ ምልክት አለው። እንደ ጭልፊት የሚጋረዱ አይኖች። በቃ ሲሸሽ የነበረው ሰው ፊት ለፊት ነው አለው። እናም ጠላቱ እንዲህ ይለዋል፣ ትንሽ የበዛ ነገር አውቀሃል ሚስተር ሃኔ። በቃ ጨዋታው አለቀ። ማንነቱ ታውቋል። ማምለጫ መንገድ የለም። ታዲያ የሃኒ ዕጣ ፈንታ ምን ሊሆን ነው? የአገራት ዕጣ ፈንታ በእጁ ላይ ሆኖ ሳለ በጠላቱ እጅ ወድቋል። ተልዕኮው እዚህ ጋር ያበቃል ማለት ነው። እንግዲህ ይህ ታሪክ ዘመናዊውን የስለላ ልቦለድ እንዴት እንደጀመረው ያሰላሰልን መልሱን ለመናብ እንተዋዋለን።